ሄሎ ወአለይኩም ሰላም እየሰማ ነው እድሉ። እሺ ሰላም ብያለሁ። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነኝ አልሐምዱሊላህ። ሰላም ነው እሱ። ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ያ ፕሮግራሙ በጣም ደስ ይላል፣ እየተከታተልኩ ነው። እሺ እኔ አሁን መጠየቅ የምፈልገው ጥያቄ አሃ ዛሬ አንድ ሴት በወሊድ ሳትጾም ሌላ ጾም መጣባት እሺ እና እንዴት ነው እሱን ነገር ቀዳው መመለስ የምትችለው? እሺ አንድ ሰው የረመዳን ቀዳ ያለበት ያን ቀዳ ሳያወጣ ቀጣዩ ረመዳን ከገባበት ለሁለት ይከፈላል። አንደኛ ምክንያታዊ ሆኖ፣ ሁለተኛ ያለምንም ምክንያት ከሆነ። በምክንያት ከሆነ እስከ ቀጣዩ ረመዳን ድረስ ቀዳ የምታወጣበት ጊዜ ሳይኖራት ሳይመቻችላት አልፎባት ከሆነ ችግር የለውም። ስለዚህ ስላለፈው ቀዳ ብቻ ነው የሚጠበቅባት። ነገር ግን ያለምንም ምክንያት ከሆነ ቀዳ የምታወጣበት ጊዜ አጊታ በመሳነፍ ዛሬ ነገ ጾም እያለች አሳልፋው ከሆነ ቀዳም ከፋራ መቅጣት አለባት። ቀዳ እንዳለው ከፋራው ምንድን ነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ካልቻለች ደግሞ ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ጤፍ ማሽላ ሰዎች በአካባቢያቸው ከሚመገቡት ነገር ገዝታ መስጠት፣ ለወሩ 45 ኪሎ ማለት ነው። ይሄ ማድረግ ይችላል። እሺ አመሰግናለሁ። ሁለተኛ ጥያቄ እሺ ለምሳሌ አንድ ሰው ካፊር የሆነ ሰው ጎረቤት ካለው እና በዓሎች ይመጣሉ። ሶሻል ላይፍ እንዳለ ነገር አብሮ ማሳለፉ ያው ለዛ ተጋጀ ነገር አለመጠቀምና በዓሉ አብሮ ማሳለፍ አለው። እሺ ቀጥል። እየሰማሁ ጠየቁ እኮ እሱ። እሺ በዓል በሚመጣ ጊዜ አብሮ ማሳለፍ ነው በዓሉን። እሺ ከሌላ እምነት ተከታዮች ጋር በመልካም መኗኗር ያለ ነው። እስላም ይህን ያበረታታል። ከታመመ አንድ ክርስቲያን ጎረቤታቸው ላይ ሄዳችሁ ልትጠይቁት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሲታመሙ አይሁዲዎች፣ ሌሎችም የእምነት ተከታይ ሰዎች ይጠይቋቸው ነበር። ከተራበ አብሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ምን አሉ? ለይሰ ልሙእሚኑ ለዚ የቤቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም ብለዋል። ለምን? የሌላ እምነት ተከታይ አይሆንም? ከተራበ አብላው፣ ከተጠማ ጠጣው፣ ከተራቆተ አልብሰው፣ ከደከመ አግዘው፣ ከታከመ አሳክመው፣ ከታመመ ይቅርታ አሳክመው፣ ከታከመ አሳክመው እና ይህን ትችላላችሁ። ነገር ግን የበዓል ቀን ከሆነ እዛን የምከረው አትሸውሩት። ያን ሰው አምላክ ተወለደ ብሎ የሚያመልክበት ቀን ከሆነ የሚያከብረው በዓል ከሆነ አምላክ አልተወለደም፣ አልወለደም፣ አልተወለደም ብላ ይህን አስተምረው። አምላክ ሞተ ብሎ የሚያከብርበት ቀን ከሆነ አምላክ ተሰቀለ፣ አምላክ ተነሳ፣ ለአምላክ ይሄ አምላክ ባህሪ አይደለም፣ በፍጹም ይህ የአምላክ መገለጫና ባህሪያቶች አይደሉም ብለህ አስተምረው እንጂ ከእርሱ ጋር አብሽር ብለህ እንኳን ደስ ያለህ ብለህ ይሄ መሸወድ ነው። እሱ ከወደድከው ሰውየውን በስህተት ላይ እንደሆነ ካወቅ ይሄን ሰውዬ ካለበት ስህተት እንዲታረም ዳዕዋ ማድረግ መምከር እንጂ በዚያ ላይ አብሽር ጠንክር ማለት ይሄ ስህተት ነው። እነሱን መሸወድ ነው። ነቢያቶች ቢኖሩ ምን ያደርጋሉ ነው? አብርሃም ቢኖሩ፣ ኢስሐቅ፣ ያዕቆብ፣ እነ ሙሳ፣ እነ መሲሁ ቢኖሩ ምን ያደርጋሉ ነው? መሲሁ በሚመጣ ጊዜ እኮ ከሰማይ በሚወርድ ጊዜ በእርሱ ላይ ምንም አይነት አደጋ እንዳልደረሰበት፣ እንዳልተገደለ፣ እንዳልተሰቀለ፣ በክብር አምላኩ እንዳሳረገው፣ እርሱ አምላክ እንዳልሆነ ነቢይ እንደሆነ ሊያስተምራቸው ዘንድ እውነቱን ሊገልጽላቸው ዘንድ እንደሚመጣ ነቢ ሰለላሁ ዐለይሂ ወሰለም ነግረውናል። ያን ነው ዛሬ ማስተማር ያለብን እንጂ በስህተት ላይ ሰዎችን አብሽሩ ጠንክሩ ብሎ እንትን ማለት ይህን እነርሱን ወሃዳ ሚነል ገሽ እነሱን ከመሸወድ ነው፣ እነርሱ ላይ ከመቀለድ ነው። አይሆንም ይሄ። እሺ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ እንደዚሁ ካፍር የሆኑ ያው ቢያንስ የተዋለድክ ሰው አክራው ደርሶ ሄደ እንበል የዛን ሰው ሽኝት ለማድረግ ያው የጸሎት ቦታቸው መሄድና
መሸኘት ችግር አለው በእስልምናችን እምነት? አንድ ሌላ እምነት ተከታይ ቢሞት ሄዳችሁ የሟችን ቤተሰብ ማጽናናት ትችላላችሁ። ነው ማጽናናት ገንዘብም ሳይሆን ካላችሁ ወደሱ ቀብር ሊመጣ ነው ወደሱ እና የሟችን ቤተሰብ ማጽናናት ትችላላችሁ። ሄዳችሁ የተጎዳውን ቤተሰብ ያለውን ማለት አይዞህ ታገል፣ ሁላችንም ሟች ነን ብላችሁ ታጽናኑታላችሁ። ይቻላል። የሚረዳው ነገር ካለ ገንዘብ ብትሰጧቸው ችግር የለውም። ምግብ ሰርታችሁ ብትሰጧቸው ብትልኩላቸው ችግር የለውም። ሟችን በተመለከተ ግን የራሱ የሚቀብሩት የራሱ እምነት ተከታይ ሰዎች ካሉ እነሱ ይቀብሩታል። ከሌሉ ደግሞ የዛኔ ሙስሊሞች ወደው ሳይሆን ተገደው ሄደው ይቀብራሉ። ይህ ነው። እሺ፣ በጣም አመሰግናለሁ። ጀዛከላሁ ኸይረን። إن شاء الله ستبدأ التهجد شيخ حسين. سنبدأ ستبدأ القراءة قول الله تعالى Hello. سلام. قول سبحانه وتعالى سلامنا. وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم وكان فضل الله عليك عظيما. وأبدأ أنا بعدك إن شاء الله. لا خير في كثير من الله. أشي. وعليكم السلام ورحمة الله وبركاته. حاضر شيخ، بارك الله فيك. እሺ እንዴት ናችሁ? እሺ ላስት ዴይ ሰላም እንዴት ነህ? እንኳን ደህና መሸህ። እንኳን ደህና መጣ ብትለኝ ይሻል ነበር። እዚሁ ስለመሸሁ ደህና ነህ ወይ? ደህና ነኝ። እሺ እኔ አንድ ጥያቄ ነበረኝና እና ማለት ነው በእስልምና ለምሳሌ አሁን ጂሃድ እንዴት ይታያል? ማለት ጂሃድ የሚባል ነገር እንዴት ነው? ማለት በማንኛውም ነገር ለምሳሌ በትንሽ ነገር ተነሱ ጂሃድ ይቻላል? በጣም ጥሩ። ጂሃድ ማለት ምን ማለት ነው? በመጀመሪያ ጂሃድ ማለት ያኔ ትግል ማለት ነው። ቀጥታ ቃሉ ትርጉሙ ከቃሉ ልምጣለህ። ትግል ማለት ነው። ትግል ማለት ምን ማለት ነው ታዲያ? ሊታገል የመጣን አካል የምታደርገው መከላከል፣ እሱ ትግል ይባላል። አጥፊ የሆነን አካል የምትከላከልበት፣ ጥፋቱን የምታስቆምበት የሆነ መንገድ፣ ይሄ ጂሃድ ይባላል። ጂሃድ የተደነገገውም ለመጀመሪያ ጊዜ የዛኔ ነው። በመቼ ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩ ከ13 ዓመት በኋላ ነው። ገብታችኋል? ከ13 ዓመት በኋላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመካ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ሲያስተምሩ ጂሃድ የሚባል ነገር አልታዘዙም ነበር። ለምን እንደሆነ ታውቃላችሁ? ስደት አድርገው ያሏቸው ለራሳቸውም የተሳደዱት ይሄንን ጦርነትን ከመሸሽ አንጻር ነው። ገብታችኋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ይከለክሏቸው ነበር ይሄን ነገር እና አይሆንም በፍጹም። አላህ ሱብሓነሁ ወተዓላ ከልክሏል። ይሄን አላህ ሱብሓነሁ ወተዓላ ከልክሏል እና ስለዚህ ከ13 ዓመት በኋላ ነው መዲና ላይ በሄዱ ጊዜ የመጀመሪያ የወረደው አንቀጽ ምን ይላል? ስለዚህ ጉዳይ ኡዚነ ለዚነ ዩቃተሉነ ቢአነሁም ዙሊሙ አለ። ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ ጂሃድ እንዲያደርጉ ተፈቀደላቸው አለ። አየህ፣ ለተበደሉ ሰዎች አለ። ተበድለው ተጨቁነዋል። እነዚህ ሰዎች ተበድለው ተጨቁነዋልና እነርሱን ከበደላቸው ከግፋቸው እንዲከላከሉ ዘንድ ይሄን ነው እንትን ያሏቸው ማለት ነው። ገብታችኋል አይደል? እና ይሄ ነው ከራስ ለመከላከል ነው። ታዲያ ይሄ በሌላ ባላመኑ ሰዎች ላይ ነው ወይ? በእነሱ ላይ ብቻ አይደለም። አማኝ ሆነው ራሱ ጂሃድ አድርጉት እንደተባለ ታውቃለህ። ለምን ከተባለ ጂሃድ ነገር እንዳልኩ ሊሰራ አልቻለም እና በጣም የተቆራረጠ ነው እሱ። አይሰማም? ከኔ ነው የሚቆራረጠው? ልጆች ይሰማል? ይሰማል። እሱ ይሰማል። ላስት እንግዲህ ካልተሰማ ምንም ማድረግ አንችልም። ምን እናድርግ? በቃ እስከዛ ድረስ ኔትወርክ እስኪስተካከል ሌሎች እናስተናግዳቸው። ማኪ ሰላም፣ እንዴት ነሽ? ሰላም፣ እንዴት ነህ? አለን። አማን ነው። እሺ፣ አረሁሱ ባታወራ ይሻል ነበር። በቃ ኔትወርክ ባታወራ ይሻል ነበር። ከኔ ጋር ምንም አይሰማም። የሰማሁ ነገር የለም። በቃ ኔትወርክ ሲስተካከል አሳውቀን። እሺ፣ ችግር የለም።
ኔትወርክ ሲስተካከል እንቀጥላለን። አንተ ተስተካክሏል ብለኝ ይመልስልሃል። እሺ እስከዛ ሌላ ጥያቄ ያላችሁ ቀጥሉ። ማኪ እስክትመጣ ድረስ ያለው እየሰማኸኝ ነው? እሺ ማኪ ጥያቄሽ ምንድን ነው? ጥያቄ ነበረኝ። እሺ እኔ ልጠይቅ ወይስ? ጠይቂ። እሺ ሱራ 19 ቁጥር 20 እና 21። እሺ 19 እሺ አንብበው አንተ። እኔ ስልኬ አንድ ስለሆነ ችግር የለውም አብሽር። ሱራ 19 20 እና 21 ነው አይደል? 20 እና 21 እሺ قالت أن يكون لي غلام ولم يمسسني بشر ይላል። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ከዚያም አላት መልአኩ ገብርኤል ነው እያላት ያለው። ምን አላት? ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ለእኛም ችሮታ ልናደርገው ይህንን ሰራ፣ የተፈረደው ነገር ነው አለ። ነፋባትም ይላል ወይንም ዘራባት ማለት ነው። እሺ ማለት የማርያም የኢየሱስ እናት ናት እንደዚህ የተባለችው? እሺ ስለዚህ በድንግልና ነው የወለደችው ማለት ነው። በድንግልና ነው የወለደችው። ማንም ወንድ ስለዚህ አባቱ ማን ነው? ነብይ ከሆነ በእናንተ ማን ነው አባቱ? ያለ አባት ከሴት ብቻ ነው አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያስገኘው። ያው ተአምር ይላል ቃሉ ላይ። ከአባትማ ከሆነ ተአምር ሊሆን አይችልም ነበር፣ ልክ እንደኛ ነበር። አየሽ ተአምር ለማድረግ ፈለገና አምላክ ለምንድን ነው ብላ ማርያም ራሷ ጠይቃ ነበር። እንደምታየው እንዴት ለምንድን ነው በዚህ ሁኔታ ሊሆን የቻለ እንዲሆን የተፈለገው ስትል ጊዜ ተአምር ላደርግ ነው እያለች ነው አምላክሽ አላህ አላት። ምን አይነት ተአምር ሊያደርግ ፈልጎ ነው? እንደዛ ከሆነ ከነቢዩ መሐመድ በላይ ኢሳ ነው ማለት ነው በተአምር የተወለደው። ስለዚህ ከሱ በላይ ያኛው ነበር መብለጥ ያለበት ማለት ነው። ምክንያቱም ያላባት እንዴት ተወለደ? ምንም ነቢያት ያላባት የተወለደ የለም ከሱ በፊት። መበላለጫ አይደለም ይሄ ማለት በድንግልና ያላባት እንዴት ተወለደ? አባቱ ማን ነው? አባት የለውም? ማኪ ላስረዳሽ። አባቱን እሱን ጠየቅሽኝ። ቅድም አባት የለውም አልኩሽ እኮ። እንዴት አባት አልኖረው? ማለት ብዙ ሰዎች እየኖሩ ነው ምድር ላይ። ማንኛውም ነቢያት በአባት ነው እየተወለዱ ያሉት። እሱ በተለየ ምክንያት እንዴት ያላባት ሊወለድ ቻለ እኮ? እንዴት ለሚለው እየመለሰ ነው ቁርአኑ። ተአምር እያልኩሽ ነው። ተአምር ማለት ታውቂያለሽ ትርጉሙ ምን ማለት ነው? ወይንስ ላስረዳሽ ታዳምጫለሽ? እሺ ተአምር ነው እንበል። ከዛ ከመጣ በኋላ በቁርአን ምን አይነት ተአምር አለ? በእሱ የሰራው እሱ የሰራቸው መሲሁ የሰራቸው በቁርአን ላይ ሙታንን የማስነሳት ተአምርን አላህ ሰጥቶት ነበር። ማየት የተሳናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የተሳናቸውን ድዳዎችን እነሱንም እንዲሰሙ ማድረግ፣ ሌላም በርካታ ተአምራትን አላህ ሰጥቶታል። እነዚህ ሁሉ ግን የነብይነቱ የመልእክተኛነቱ ማረጋገጫ ናቸው። ራሱ መሲሁ ገና ስለ እነዚህ ተአምራቶች ከመናገሩ በፊት ምን ብሎ ይጀምራል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ መልእክተኛና ነብይ ነኝ ይላል። እሱ ያው እናንተ ላይ ነው እንደዛ የሚለው እንጂ በእኛ እንደዛ የለም። ግን ይሁን ግን በእናንተም ለተአምር ከሆነ ማለት ብዙ ነቢያቶች ተአምራት ሰርተዋል ከሱ በፊት የነበሩት፣ ግን ሁሉም ከእናት ከአባት ነው የተወለዱት። እና በዛ ላይ ደግሞ ወደታች ደግሞ ብለህ አንብበው። ወደ ቤተሰቦቿ ስትሄድ ዘመዶቿ ምንድን ነው ያሏት ማርያምን? የትኛውን ላንብብልሽ? ከቁጥር 21 ነው ያነበው። ከ21 በታች ያለው ነፋባት አለ። ምንድን ነው የነፋባት? ጅብሪል። ከዛ በኋላ እሷ ወደ ሩቅ ሀገር ወደ ቤተሰቦቿ ሄደች ይላል አይደል? ወደ ዘመዶቿ ነፍስን ነፋባት የሚለው ዘራባት ማለት ነው። ነፍስ ይዘራል አይደል? ጅብሪል ነው። ጅብሪል ከአላህ ዘንድ ተልኮ ገና ከላይ ሲጀምር ምን ይላታል? ቃለ ኢነማ አነ ረሱሉ ረቢኪ ይላታል። እኔ የጌታሽ መልእክተኛ ነኝ ይላታል። ከአላህ ዘንድ ተልኮ የመጣ መልአክ ነው። ነፍስን ዝራ ተብሎ ወደ ማርያም የተላከው መልአክ ነው። እሱ ምንም አልተረዳሁኝም። በቃ እሺ፣ አመሰግናለሁ ለቀና መልስ። ያልገባሽ ምንድን ነው? እየጠየቅሽ እኮ የመለስኩልሽ ነው ለጠየቅሽው ነገር። ግን የመለስክልህ ምንም አጥጋቢ የሆነ መልስ አይደለም። ለምሳሌ የትኛው መልስ ነው ያላጠገበሽ? ለታምር ነው አልክ። ሌላ ነቢያቶችም እኮ ተፈጥረዋል፣ አስነስተዋል ሙታንን፣ ብዙ ታምራትን አድርገዋል። ግን ሁሉም በአባት ነው የተወለዱት። እሱ እናንተ ጋር ያለአባት ተወለደ ይላል። እሱም ራሱ ቁርአን ላይ ነው ያለው።
ሔዋን እንዴት በድንግልና ከወለደችው እንዴት ሔዋን እንዴት ተፈጠረች? አሁን ከነቢያቶች እኩል እንኳ ነው ብትሉ እናንተ ጋር ራሱን የቻለ እንትን ሱራ የለውም። አሁን ለኢሳ ማለት ነው። ሔዋን በምን መልኩ ተፈጠረች? እሱማ በመጀመሪያ ላይ ሰው የለም ነበረ። ምንም ሰው ስላልነበረ ነው የተፈጠረችው። እሷ መጀመሪያው ሰው አይደለችም። የሚቀድማት ሰው አለ። ሔዋን አባቷ ማን ነው? እናቷ ማን ነች? ሔዋን አደም ነው የመጀመሪያ። ከዛ ከአደም የጎን አጥንትን የተፈጠረችው። ምክንያቱም ሴት እሷ ብቻ ስለነበረችው። አስደናቂው የማን አፈጣጠር ነው? ከመሲሁና ከሔዋን አፈጣጠር። መሲሁ ልክ እንደኔ እንዳንቺ ከሴት ልጅ ማህፀን ነው የወጡት። አላህ ይጠብቃቸው። ደግና የምናከብራቸው መልአክ ማነው? ነብይ ናቸው። ይህን ስል ዝቅ አድርጋቸው አይደለም። መሲሁ እንደኔ እንዳንቺ ከሴት ልጅ ማህፀን ነው የወጡት። ሔዋን ግን ከሰው ልጅ ማህፀን አይደለም የወጣቸው። ያለ እናት ያለ አባት ከአዳም የግራ ጎን ነው የተፈጠረችው። ከእሷ በፊት ሴት አልነበረማ። ኢሳ የምትሉት ግን እኮ ከሱ በፊት ብዙ አባት መሆን የሚችሉ ብዙ ወንዶች እያሉ እንዴት እንደዛ ሊፈጠር ቻለ ነው ጥያቄ። ወንድ ላለ ሳይሆን ስለ አፈጣጠር ነው አይደል እያወራን ያለ ነው። ስለ አፈጣጠር ነው። ግን እሷ ሴት በምድር ላይ ከመኖሩ በፊት ነው የተፈጠረችው። ገብቷል? ሴት ቢኖር ኖሮ ግን ከማህፀን ትፈጠር ነበር። እሷም አባት የሚኖራት ነበር። እንደሱ የሚላለ መጽሐፍሽ ላይ እንደሱ የሚል እና ሔዋን የመጀመሪያዋ ሴት ናት አይደለችም? ናት። እሱ አይደለም ጥያቄያችን። አሁን ስለ አፈጣጠር ሁኔታ ነው እያወራን ያለ ነው። ስለ አፈጣጠር ሁኔታ ነው። አሁን እኮ እናንተ እያላችሁ ያላችሁት ሰው እያለ በጣም ብዙ ህዝብ መኖር እየቻለ በቃሽ ወንድም በቃ ቻው። እኔ ስራ ላይ ስለሆንኩኝ ከዚህ በላይም ጊዜም የለኝም። ሌላ ጊዜ ሲኖረኝ ካስገባኸኝ እናወራለን። መረዳት አትፈልጉም? ችግሩ አንዳንድ ሰዎች ጠይቃችሁ ምንም መረዳት አይፈልጉም። የራሳቸውን ብቻ ተናግረው መጣት ትፈልጋላችሁ። እውቀትን ፈልጋችሁ ነው። የመሲሁ ስራ የራሱ ስራ አይደለም። በእርሱ ላይ የተሰራው አምላክ ነው። የኔ ኔትወርክ ይዞ ነበር የሚመልስልኝ ማያ በጣም ሸበካ ይዞ ነበር። አሁን ስለ ጅሃድ ነው ወገናችን የጠየቀው። ጅሃድ ማለት ቃሉ በቀጥታ ትግል ማለት ነው። ጅሃደ ታገለ ማለት ነው። ጅሃድ ትግል የምታደርገው ደግሞ ከምን አይነት አካል ጋር ነው? ሊታገልህ ከሚመጣ አካል ጋር የምታደርገው ፋይት ግጥሚያ፣ እሱ ትግል ይባላል። ጅሃድ ለመጀመሪያ ጊዜ የተደነገገው መቼ ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ላይ ሲያስተምሩ ጅሃድ የለም ነበር። እየተገደሉባቸው አማኞቻቸው ታግስ አስተምር ነበር ትእዛዙ። በፍጹም ጅሃድ እንዳታደርግ ነበር። አላህ በቁርአን ላይ ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪህ ይላቸው ነበር። ይቅር በሉ እለፉ ለሚበድሏችሁ ትእዛዜ እስኪመጣ ድረስ ይላል። ያ የጅሃዱ ትእዛዝ እስኪመጣ ድረስ እስከዛ ድረስ እየተጨቆኑ አላህ ስብሐነሁ ወተዓላ እንዳታደርጉ ጅሃድ ስላላቸው ለዚያም ነው ወደ ስደት ያዘዟቸው። ወደ ሀበሻ ሄዱ አላቸው። ለምን ይመስላችኋል? ወደ መዲና ሄዱ አላቸው። ለምን ይመስላችኋል? ጦርነት ሳይችሉ ቀርተው ነው? አይደለም፣ በፍጹም። ነገር ግን አላህ ስብሐነሁ ወተዓላ ጸብን ስለማዘዝ ስለማይወድ ነው። ጅሃድን አሁን ጊዜው አይደለም፣ አሁን ታግሳቸው ማስተማር ነው ይላቸዋል። መጨረሻውን ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሄደው ሁሉ አሁንም ጅሃድ እናደርጋለን ብለው ማነው እንገላለን ብለው መጡ። የዚያኔ ነው ከ13 ዓመት በኋላ ነው አላህ የመጀመሪያ ቁርአን አንቀጽ በዚህ መልኩ ሲያወርድ ጊዜ ስለ ጅሃድ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ፣ ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉና ጅሃድ እንዲያደርጉ ተፈቀደላቸው ይላል። ገብቶሃል አይደለ? የዛኔ ነው፣ ከዚያ በኋላ ነው። ስለዚህ ጅሃድ የተደነገገው ለምንድን ነው? ባጭሩ ጥፋተኞችን ከጥፋታቸው ለማቀብ የተደነገገ ህግ ነው፣ ሌላ አይደለም። ብዙ ሰው የሚመስለው ጅሃድ ሰዎችን ለመጨፍጨፍና ደም ለማፍሰስ ይመስለዋል። ወላሂ አይደለም። ጥፋተኞችን ከጥፋታቸው እንዲቆጠቡ ማድረጊያ ህግ ነው። ልክ አንድ የሀገር መንግስት ለምሳሌ ሰራዊት ያዘጋጃል። ጠላት መጥቶ ሊያጠቃ ሲል የእነዚህ ያዘጋጃቸው ሰዎች ሄደው ይከላከላሉ። ይሄ ነው ጅሃድ ብሎ ማለት ነው። እነዚያ ሰዎች ጠላትስ በሰላም ከተቀመጠ በቃ በሰላም ይቀመጣል። ይሄ ነው ኢስላም። አላህ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ቀጥ እስካሉላችሁ ድረስ ከሃዲያኖች እናንተም ቀጥ ብላችሁ በሰላም ኑሩ ይለናል። ይህ በሱረቱ ተውባ ላይ ይገኛል። በሱረቱ አንፋል ላይ ቀጥሎ ምን አለ አላህ ሱብሓነሁ ወተዓላ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። አየህ፣ እርቅን ሰላምን የሚፈልግ እምነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃል ዐዱው ወሰሉላህ አልዓፊያ አሉ። ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ተገቢ አይደለም። ቦታቸው ወሰሉላህ አልዓፊያ፣ ይልቁንስ አላህ ሰላምን በመካከላችሁ እንዲያሰፍን ተማጸኑት፣ ለምኑት አሉ። ይህን ያዘዙት።
ይህ ነው እና ጅሃድ ታዲያ የሚደረገው ሊዋጉ የመጡ የሌላ እምነት ተከታዮች ጋር አንደኛ ይሄ ነው። ከሌላ እምነት ተከታዮች ጋር ሊዋጉ የመጡ ከሆኑ አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸዋል። ማንን የሚጋደሏችሁን አለ። ካልተጋደሉንስ ጫፋቸውን መንካት አይቻልም። የማይጋደለንን የሌላ እምነት ተከታይ መግደልስ ይሄን ያደረገ ጀነት አይገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። ከሙስሊሞች ጋር ሰላም ያለውን ቃል ያለውን የሌላ እምነት ተከታይ የገደለ ሰው እሱ የጀነትን ሽታ አያገኝም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የጀነትን ሽታ አያገኝም ይሄ ሰው ብለዋል። እንዳው ለእነዚህ መልካም ዋሉላቸው ብሎ ነው ያዘዘን ሰላማዊ እስከሆኑ ድረስ። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን መልካም ብትውሉላቸው እኔ አላህ አልከለክላችሁም ብሏል። እንዳውም መልካም ዋሉላቸው ብሏል። ያቸው አይደል? ይሄ ነው። ስለዚህ ጂሃድ የሚለው መልእክቱ ምንድን ነው? ጥፋተኞችን ከጥፋታቸው እንዲቆጠቡ እንዲታረሙ የማድረጊያ ስርዓት እንጂ ሌላ አይደለም። ታዲያ ግሩፖች ወይንም ጭፍሮች ቢጣሉ አለ በመካከላቸው አስታርቁ መጀመሪያ አለ። ለማስታረቅ ሞክራችሁ አንዱ በሌላኛው ላይ ድንበር አልፋለሁ ካለ ያቺ ድንበር አላፊዋን ወደ ሰላም እስክትመለሱ ድረስ ያኔ ተጋደሏት ብሎ አዟል። ለምን አማኝ አይሆንም? አያችሁ አይደለ? ዓላማው ምንድን ነው? ሰላምን አልፈልግም ጸብን ነው የምፈልገው ብሎ ድንበር አልፋለሁ የሚል አካል ካለ አማኝም ይሁን ከሃዲ ያን አካል ስርዓት የምታስይዝበት ህግና ስርዓት እርሱ ጂሃድ ይባላል እንጂ ሰዎች እንደሚያስቡት የሌላ እምነት ተከታዮችን ዝም ብሎ በጅምላ ጨፍጭፎ ገነት የሚያስገባ ነገር ነው ብሎ የሚያስቡት ይሄ ስህተት ነው። ይሄ ነው። እሺ ላስትደ ወሱ ሰላም አለይኩም። ሰላም አለይኩም። አንዴ ልጅ ጨርስ። ላስትደ ሌላ ጥያቄ አለ? ሰምተኛል? ሌላ ጥያቄ የለኝም። ሻዳ ማየት ፈልጋለሁ። ሻዳ ሲል ጥያቄ ደግሞ ቀስ እያልኩ እጠይቃለሁ። እሺ ልቀጥል እኔ ላስትደ በቃ ሻዳ ማየት ፈልጋለሁ። ሻዳ ስለኝና ሌላውን ደግሞ ቀስ ብዬ እቀጥላለሁ። መልካም ከኔ ጋር አብረህ እየተከተልክ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ ወደ ነቢያት መንገድ መጣ ማለት ነው። ከዚህ የበለጠ ስኬትና ሰላም የለም በምድር ላይ። በምድር ላይ ትልቅ ሰላም ብሎ ማለት ነቢያቶች የነበሩበትን መንገድ ይዞ መሄድ ነው። ገብታችኋል? እና አብርሃም እና ኢስሐቅ እና ያዕቁብ ከነሱ ህብረት ጋር ተቀላቀልክ ዛሬ። አብርሃም ቃል በቃል ሙስሊም እንደነበር በቁርአን ላይ ይናገራል። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን ይላል። አብርሃም ግን ሙስሊም ነበር ይላል ቃል በቃል። ስለ እስልምና አላህ ስብሐነሁ ወተዓላ በሱረቱል ሐጅ መጨረሻ ላይ ሲነግረን ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲሂ ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም ሃይማኖት ነው እያለ ቃል በቃል ይነግረናል አላህ ስብሐነሁ ወተዓላ። ይሄ ነው
አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ነገር ምንድነው? ያለፈ ኃጢአትን ሁሉ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይህን በቁርአን ላይ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለዋል። አልኢስላም የጅቡ ማ ቀብለሁ አሉ፣ አተውበቱ ተጅቡ ማ ቀብለሃ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል ማለት ነው። ሌላው አንድ ሰው ሙስሊም ሲሆን ጊዜ በቀጣዩ ዓለም አላህ ምን ቃል ገብቶለታል? ለመሆኑ የዘላለማዊ ህይወት ሊሰጠው ቃል ገብቷል ወይ? አዎ፣ በጣም በርካታ ቦታ ላይ በቁርአን ላይ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ የዘላለማዊ ህይወትን ሊያወርሰው ቃል ገብቶለታል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎችን የገነትን ጸጋ ለሰጣቸው ቃል ገብቼላቸዋለሁ ይላል። ኻሊዲነ ፊሃ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዕደላሂ ሐቅ አለ፣ የእኔ አምላካቸው የአላህም ቃል እውነት ሲሆን ተፈጻሚ ሲሆን አለ። ወሁወል ዐዚዙል ሐኪም፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም አለ። ይህ ነው። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ እያለ ይናገራል። ሙሐመድ ሆይ ለእነዚያ አምነው መልካምን ለሰሩት ለእነርሱ የገነት ጸጋ እንዳለችላቸው አብስራቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ላ የዙቁነ ፊሃ ልመውት ኢላ ልመውተተል ኡላ ነው። በእርሷም ውስጥ ለዘላለም ሞትን ሳይቀምሱ ለዘላለም ይኖራሉ እያለ ይናገራል። እና ይህ ነው። ሌላው አንድ ሰው እስልምና ሲቀበል ጊዜ ማድረግ ያለበት ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም በኋላ ስለ ውዱእ አደራረግ፣ ስለ ሶላት አሰጋገድ በመማር ለዚህ አንድና ብቸኛ እውነተኛ ለሆነ አምላክ ለመሰከረው ለእርሱ ብቻ አምልኮን ይፈጽማል። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ እርዴም፣ ህይወቴም፣ ሞቴም አጠቃላይ ሁሉ ነገሬ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ይህ ነው። ሌላው ስለ እስልምና በመማር አምላክ የሚያዝህ ነገራቶች በመፈጸም የሚከለክለን ነገራቶች በመራቅ በኢስላም ላይ መኖር ነው እስከ ፍጻሜው ድረስ። በቀጣዩ ዓለም ጀነትን ሊያስገባን ቃል ገብቶልናል አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ። ይህ ነው። እሺ ስምህ ማን ነበር? ስሜ ፊትና እኔ ያወጣሁት ስም አለ ማለት ሳውዲ በነበርኩበት ታይም የነበረኝ ስም አለና በዛ ቢጻና እላለሁ። ችግር የለም። ያሁን የመጀመሪያ ስምህ ማን ነበር? ሙሉጌታ። ሙሉጌታ። ሳውዲ ያለህ የነበረው ስምህ ማን ነበር? ሙዓዝ። ሙዓዝ ጥሩ ነው፣ ደስ የሚል ስም ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል በጣም አዋቂ የሚባለው የዚያ ሰሃባ ስም ነው፣ ሙዓዝ ኢብኑ ጀበል። እሺ የእሱ ነው። እንኳን ወደ ኢስላም መጣህ ብለናል ወንድማችን፣ እንኳን ደስ ያለህ። እሺ ስልክ ቁጥር አስቀምጥልኝ በውስጥ ኢንሻአላህ የምትማርበት ግሩፕ ምናምን እንዲያስገቡ ልጆች እነግርሃለሁ። እሺ ጥያቄ ያላችሁ ልጆች ቀጥሉ። እሱ የኔ ጥያቄ አለኝ። እሺ አንተ ጥያቄ አንድ ክርስቲያን ጠይቆኝ ነው እና ነቢይ ኢሳ እስላም ከሆነ ያኔ ነቢይ የሆኑበት ጊዜ ላይ ምን አይነት እስልምና ትምህርት ነበር ያስተማረው ተብዬ ተጠይቄ ነው። በጣም ጥሩ። ነቢዩላህ ዒሳ ዓለይሂ ሰላም ሙስሊም ከሆነ ያስተማረው እስልምና ሃይማኖት ምንድን ነው? ነቢዩላህ ዒሳ ዓለይሂ ሰላም የመጀመሪያ አስተምሮታቸው ምን ነበር? የአንዱን አምላክነት በብቸኝነት እርሱን መመስከር ነበር። የእስልምና ሃይማኖትም የመጀመሪያው መሰረት እርሱ ነው። ገብታችኋል? እንግዲህ ሙስሊም ናቸው ሲባል ጊዜ አስተምሮታቸው የእስልምና አስተምህሮ ነበር ነው። እስልምና ነቢዩ ሰለላሁ ዐለይሂ ወሰለም ባጭሩ ሲገልጹት ምን አሉ? ቡንየ ልእስላም ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይቲላሂ ልሐራም መን ስተጣዐ ኢለይሂ ሰቢላ ነው። ይሄ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው አሉ። አንደኛና የመጀመሪያው መሰረት ምንድን ነው? የእስልምና ሃይማኖት አምላክ አንድና ብቸኛ እውነተኛ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ይሄ ነው
ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር አንደኛው ይሄ ነው። ከዚያ በኋላ የእርሳቸውን የእነዚያ ነቢያቶች የነቢይነታቸውን ይናገራሉ ለትውልድ፣ ያንን መመስከር ነው። ሁለተኛ ምንድን ነው? ሶላትን መስገድ ነው፣ ጊዜውና ጠብቆ። ሶስተኛ ዘካን መስጠት ነው፣ እጽዋት መስጠት። አራተኛ ጾም መጾም ነው። አምስተኛ ሐጅ ማድረግ ነው። ታዲያ ነቢያቶች በዚህ መንገድ ላይ ነበሩ ወይ? ዒሳ ይሄን እስልምና ሰብኳል ወይ? አዎ በደንብ አድርጎ ሰብኳል። ለእያንዳንዱ ማስረጃ ልስጣቸው። ከምን እንጀምር? ከመጀመሪያው ትእዛዝ እንጀምር። እሱ ምንድን ነው? አምላክ አንድና ብቸኛ እውነተኛ፣ ከእርሱ ውጭ ሌላ አምላክ የለም ከአላህ በስተቀር የሚለው ነው። ይሄን ዒሳ ሰብኳል ወይ? አዎ። ማስረጃ በሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ ሲነግረን ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁም ለእስራኤል ልጆች ናቸው፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ። አያችሁ፣ በአላህ ላይ አታገሩ ብሎም ሁሉ እንዲሁ ተናገረ። ቀጥሎ ምን አለ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀና አለ። እነሆ በአላህ ላይ የሚያጋራ አካል አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውን መግቢያውን በቀጣዩ ዓለም እሳት ነች እያለ ነገራቸው ይላል። ስለዚህ መሲሁ አንድ አላህን የሰበከ ከእርሱ ውጭ ባዕድ አምልኮን ሁሉ ያስጠነቀቀ ነው። የመጀመሪያውን የእስልምና መሰረት ሰብኳል ማለት ነው። በሱረቱል አንዓም ማን ነው መርየም ላይ ሲናገር ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ መሲሁ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አላቸው ይላል። በሱራ አሊ ዕምራን ላይ ምን ይላል? ኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አላቸው ይላል። ይህ ነው። አሁን ምን ያገኘን? የመጀመሪያውን የእስልምናን መሰረት ሰብኳል። ሁለተኛ መልእክተኛ መሆኑን ማስተማር ነው ብያለሁኝ አይደለ? መልእክተኛነቱን ነቢይነቱን ሰብኳል ወይ መሲሁ? አዎ በደንብ አድርጎ። ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዓለኒ ነቢያ። መሲሁ ምን አለ? እኔ የአላህ አገልጋይና ባሪያ ነኝ አለ። መጽሐፍን ሰጥቶኛል አለ። ነቢይም አድርጎኛል አለ። ተመልከቱ፣ ነቢይነቱን አስተምሯል ራሱ። በሱረት ሰፍ ላይ ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የማርያም ልጅ መሲሁም ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት የተላከውን የሙሴን መጽሐፍ የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙም ሙሐመድ ወይም አሕመድ የሚባለውን የማበስራችሁ መልእክተኛ ነኝ አላቸው ይላል። ያው የአምላክን አንድነት ሰብኳል መሲሁ የእርሱን መልእክተኛነት ተናግሯል። ገብቷችኋል አይደል? ትውልዱንም ሻሃዳ ሲያስይዛቸው የነበረው በዚሁ ቃል እንደሆነ ልክ ዛሬ ሰዎች በሚይዙበት ራሱ ተናግሯል። በሱራ አልማኢዳ ላይ ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ ምን አለ? ወደ መሲሁና ወደ ትውልዶቹ ያስተላለፈውን ቃል ሲነግረን እንዴት አድርገው ሙስሊም መሆን እንዳለባቸው ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋርይን፣ ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አለ አላህ። በማን በኩል ነው ለሐዋርያቶች ቃል የሚተላለፈው? በመሲሁ በኩል ነው። ምን የሚል ትእዛዝ ነው የተላለፈላቸው? የሻሃዳ ቃል ነው። ምን ይላል? አን አሚኑ ቢ ወቢረሱሊ፣ ምን አላቸው ሐዋርያቶችን? አላህ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይ መኑ አላቸው። ወዲያ ሐዋርያቶች ምን አሉ? ቃሉ አመና፣ እነሆ አምነናል። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። አያችሁ፣ የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? የአምላክን የአላህን አንድነትና አምላክነት ይመሰክራሉ። በዘመናቸው የተላከላቸውን መልእክተኛና ነቢይ መሲሁን ይቀበላሉ። ይሄ ነበር ሐዋርያቶች ቃል በቃል ራሳቸው ምን አሉ? ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን አሉ። ምናሉ? ረበና አመና ቢማ አንዘልት፣ ጌታችን አላህ ሆይ ባወረድክልን መለኮታዊ ቃል አምነናል አሉ። የተሰጣቸው ቃል በመሲሁ በኩል ወተበዕነ ረሱል፣ መልእክተኛውንም ተከትለናል አሉ። ያን መልእክተኛና ነቢይ ይከትሎ ነበረ በዘመናቸው የተላከላቸውን።
ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ ይላል። ይህ ነው። ስለዚህ መሲሁ ዒሳ ዓለይሂ ሰላም አሽሀዱ አን ላ ኢላሃ ኢለላህ ወአነ ዒሳ ረሱሉላህ የሚለው ላይ ይሄንን አስተምረዋል ማለት ነው። ሁለተኛው መሰረት ምንድነው? ሶላት መስገድ የሚለው ነው። ታዲያ መሲሁ ይሄንን የእስልምና ሁለተኛ መሰረት ይፈጽም ነበር ወይ? አዎ። በሱራ መርየም በእናቱ ስም የተሰየመ ምዕራፍ አለ፣ የማርያም ምዕራፍ የሚል እዚያ ላይ መሲሁ ምን ይላል? ወአውሳኒ ቢሰላት አለ። ጌታዬ አላህ ሶላት እንድሰግድ አዞኛል። ያው ሶላትን ይሰግድ ነበር። ነቢያቶችን አላህ ጥቅልል አድርጎ ሲናገር በሱረቱል አንቢያ የነቢያቶች ምዕራፍ የሚል አለ። በነቢያቶች ምዕራፍ ላይ ምን ይላል አላህ ሱብሓነሁ ወተዓላ ስለ ነቢያት ከተረከልን በኋላ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት አለ። ሶላትን እንዲሰግዱ አዝዣቸው ነበር እያለ ነቢያቶችን በአንድ በጥቅል ይነግረናል። ስለዚህ ሁለተኛውን መሰረት ሶላት መስገድ የሚለውን ይፈጽሙ ነበር። አብርሃም ይሰግድ ነበር ወይ? አዎ ሶላት ይሰግድ ነበር። አብርሃም ምን አለ? ወኢዝ ቃለ ኢብራሂም ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ፣ ጌታ አላህ ሆይ ሶላትን በአግባቡ የምሰግድ አድርገኝ እኔንም ከትውልዶችም እንደዚያው ሰጋጆች አድርግልኝ እያለ ይለምን ነበር። ኢስማኤል ይሰግድ ነበር። አዎ ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእምሩ አህለሁ ቢሰላት። አያችሁ ኢስማዒል ሶላትን ስገዱ እያለ ቤተሰቦችን ያዝ ነበር ይለናል። ሙሴ ይሰግድ ነበር። ሃሩን ይሰግድ ነበር። አዎ ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ፣ ሶላትን ስገዱ እያዝዣቸው ነበር ሙሴና አሮንን ይላል። ነቢያቶቹ ሊሰግዱ ነበር። ስለዚህ ሁለተኛውን መሰረት መሲሁ ይፈጽም ነበር ማለት ነው፣ ለእስልምናን መሰረት። ሶስተኛው ምንድን ነው? ዘካን መስጠት አይደለ? ታዲያ መሲሁ ዘካ እንደሚሰጥ ተናግሯል ወይ? አዎ ወአውሳኒ ቢሰላቲ ወዘካት ያለ መሲሁ ምን አለ? ጌታዬ አላህ ሶላትን እንድሰግድለት አዞኛል፣ ዘካንም እንድሰጥ ከገንዘቤ አዞኛልም አለ። ሌላኛው ምንድነው? ጾም መጾም ታዘዋል። ይጾሙ ነበር ወይ? አዎ አላህ ጥቅልል አድርጎ በሱረቱል በቀራ ላይ ሲናገር ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞች ላይም ተደንግጎ እንደነበር ይላል። ማናቸው ከኛ በፊት የነበሩ አማኞች? ነቢዩላህ ዒሳ፣ ሙሳ፣ ኢብራሂም፣ ኢስሐቅ፣ ያዕቆብ፣ ዩሱፍ እነዚህ ሁሉ እንዳለ ማለት ነው። ሌላኛው ምንድነው? ወደ መካ በመሄድ ሐጅ ማድረግ። አዎ አላህ ስብሐነሁ ወተዓላ ኢብራሂምን ቃል በቃል ወአዚን ፊናስ ቢልሐጅ ይለዋል። አብርሃም ሆይ ትውልድ ሁሉ ሰዎች ሁሉ ወደዚህ መጥተው ሐጅ እንዲያደርጉ እዘዛቸው ይለዋል። ለአብርሃም የተሰጠ ትእዛዝ ነው። ታችኋል አይደል? ወማ ሚን ነቢይን ኢላ ወቀድ ሐጀ ልበይት ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም፣ ማንም ነቢይ የለም ሐጅ ያደረገ ቢሆን እንጂ እያሉ ይናገራሉ። መሲሁ መጥቶ እንደሚያደርግ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰሒሁ ሙስሊም ላይ አስቀምጠዋል። የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየሑጅ በይተላሂ ልሐራም ወየዕተሚር፣ የማርያም ልጅ መሲሁ የዓለም ፍጻሜ ከመድረሱ በፊት ወደ ምድር ሲወርድ ታዩታላችሁ፣ የዛኔም ወደ መካ በመሄድ ሐጅ ያደርጋል ብለው ቃል በቃል ይናገራሉ። ያውና እነዚህ ሁሉ የእስልምናን መሰረቶች ነቢዩላህ ዒሳ የማርያም ልጅ ይፈጽማቸው ነበር ማለት ነው። ሁሉም ነቢያት እንደዚሁ